አገሪቷ ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው? መሪዋ ደርቆብኝ ነው እንዳይል ሁሌ ነው የዚህ ሀገር መሸጋገሪያ የካብከውን የሚንድብህ ያለህን ጥሪት ያለህን ተስፋ እያሟጠጠ የሚወስድብህ። አንዱ ከስራ ወጥቶ ነው አሉ ሰሞኑ ከስራ ወጥቶ ወደ ቤት እየሄደ ታክሲ እየጠበቀ ነው። ምንድነው እንደዚህ በመብራት አይናችን ሊያጣፉት ነው እንጂ ምንድነው ይሄ ሁሉ የመብራት ጋጋታ ምን አለ? ከኋላ ለካ አንድ ባለድርሻ አካል ነበር። ምን ቢለው ጥሩ ነው? ለውጡን እንድታዩት ብለን ነው። የወረዳችን መስሪያ ቤት ጋር ገጠመ ነግሬያችኋል። መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ እዛ ጋር ሲደርስ መኪናው ቀጥ አትልም። ዱብ አሉ። ምንድነው ምን ሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ሌላ ጣጣ ውስጥ ሊገባ ነው። ምን ቢል ጥሩ ነው? ቁልፉን ነቀለና የኔ አይደለች ተማሪዎቹ ካስተማሪው ከበለጡ ሰራተኞቹ ከአሰሪዎቹ ከተሻሉ አስተዳዳሪው ከተመሪው ካነሰ ለማዘዝም ለይሉኝታም ለጥያቄም አይመችም። ጎበዝ ድሉ አልገባንም እምልህ ለዚህ ነው። ይኸውልህ አሸናፊ ሆነ ተሸናፊን መለመን ከጀመርክ የሆነ ቦታ ላይ ስተት አለ ማለት ነው። ተሸናፊ ደረቱን ነፍቶ አሸናፊ አንገቱን ቀና ማረካቃተው የሆነ ቦታ ላይ ስተት አለ ማለት ነው። ለዚህ ነው እኮ እኛ ያልነው ደጋፊና ድጋፍ አያስተማምንም፣ ተመራጭ መራጩን አይለማመንም፣ የዙፋን ቁመቱ ህዝብን አያክልም፣ የማዕረግ ጡንቻ ፍትህ አይከልልም፣ እንዳላዩ ሆኖ እንዳልሰማ መዞር ለችግር አይጥልም፣ ችሎ ማለፍ ጥሩ መሰንበት ደግ ነው ምናምን በፍጹም አንልም። ምክንያቱም የዘመኑ መቻል የዘመኑ ማለፍ ከመሞት ይከፋል የዘንድሮ መትረፍ። ከመሞት ይከፋል የዘንድሮ መትረፍ ተስፋ ነው ይባላል ገዳይ ፊት መሰለፍ ብለዋል አዝማሪ ባንቻ። ከወደክ አይቀር በክቱ ደቅ ይባል የለ። ለምን መሰለ? በክት ስትወርቅ የልብስ መቆሸሽ ሰው ይጠራል። እኔ የመሰለ ሰውዬ ገፍተውት እኮ ነው ገፍትረውት ትባላል። በመናኛው ልብስ ከወደክ
ሰካራ ጠግቦ ወድቆ ነው የምትባለው። ለዚህ ነው እኔም እንደማይገባ ከመታየት እውነትና እምነትን ተቀብሎ በሚገባ ለመታየትን መርጬ ሐቁን የተናገርኩት። ጥያቄው ቀላል ነው። ጋዜጠኛ የጠየቀን ሁላችን ነው። ሀገር ለእናንተ ምንድን ናት ይላል። ሁሉ በየተራ የሰፈራችን ሰው እየተነሳ ጥያቄው መመለስ ጀመረ። በመምህር ቀን ነው የተጀመረው። ሀገር ለኔ የፊደል ገበታ ነች። ሆያትና ፊደሉ ደግሞ ህዝብ ነው። ጥሩ መሪ ካገኘ ከአስከፈ በስርዓት በአይነቱ ይደረደራል። አቅም የሌለው ከሆነ ደግሞ አቦጊዳ ያደርገዋል በታስ። ነገር ግን ሆሄና ፊደል የሚባለው ህዝብ ፊደልነቱን አምኖ ገበታውን ለማቆየት ከፈለገ አክብሮና በአንድ ቦታ ጸንቶ መቆየት አለበት አሉ። መንፈስሻ ቀጠለች። ሀገር ለኔ ገበያ ነች፣ ግን ጥሩ ደላላ ትፈልጋለች። የትትብትት ብሎ የሚሸጠውን የሚሸጥ የማይሸጠውን ደግሞ የሚያካስራል። ገበያው ቀላል ነው። ወይ ነጋዴ ይከስራል ወይ ሻጭ ይበደራል። ደላላ ግን ሁሌም አትራፊ ነው። ስለዚህ ለኔ ሀገር ማለት ገበያ ነች። ማማለጣሽ ቀጠል ሀገር ማለት ጠጅ ነች። ባለሙያ ከጠመቃት እያደር እየጣፈጠች ትመጣለች። እንደ ነገሩ ያለ እውቀት ገብቶ ደግሞ ስኳሩንም ምኑንም ጨምሮ አጣፍጦ ጠጅ ነው ቢል ጥፍጥናው ከአንድ ቀን አይበልጥም። በንጋታው ጎምዛዛ ነው። ሀገር አሉ እንደ ማር ጠጅ ነች። ብትጠጣት አትጠግብም፣ ታሞቃለች። ልክህንና ቦታዋን ካላወክ ግን ወንድሜ አንገዳግዳ ቱቦ ትከታለች አሉ። ቀጣይ ሻምበል ነው የመለሱት። ያለ ሀገር ለኔ አግዳሚ ወንበር ነች። ወንበሩን ህዝቡ አዋቶ ቢገዛው ቢሰራው የአግዳሚው ባለቤት ግን እድሩ ነው፣ አዛዡ የእድሩ ዳኛ። ስትፈልግ ሰርግ ላይ፣ ከሰርግ ላይ አንስተ ለቅሶ ላይ፣ ከለቅሶ ላይ አንስተ ስብሰባ ላይ ታስቀምጧል። እንደፈለክ እየደረደርክ ብፌ ሲል ጨርቅ ታለብስለታል አግዳሚ። አልጋ ሲል ትገጣጥምለታል። አረ መደገፊያ የለውም ካለ ቆም። ህዝብ ሁሌ መደገፍ ነው ያለበት ትለዋል። ምክንያቱም ሀገር አግዳሚ ወንበር ነች። ቀጠሉ። የድራችን ጥሩምባ ለፋፊ ጋሽ ጥሩምቤ ሀገር ለኔ ጥሩምባ ነች። ከጩኸት ውጪ ምንም ጥቅም የላት። ምን መርዶና ለቅሶ ከመለፈፍ ሰርግና ጥሪ ከመጥራት ውጪ ምንም ጥቅም የሌላት ነገር ነች። ሁሉም እያነሳ አይደል የሚያንጋጋበት ታዲያ እሷን ይዘህ ሰው ውስጥ የሚወጣው ለምን መስሎ ነው? ወይ ቅጣቱን ፈርቶ ወይ ሰው ምን ይለኛል ብሎ ነው። ድምጿን አክብሮ መስሎ ጥሩምባ ነች አለ። በመጨረሻ ድሉኛ ጋር ደረሰ። ለእርሶስ ሀገር ማለት ምንድን ነች አለኝ። እነዚህ ቅድም የጠየካቸው ሰዎች ናቸው ለኔ ሀገር ማለት አልኩ። እንዴት? እነሱ እኮ የተለያየ ሀሳብ ነው ያላቸውና የገለጹት አለ እኮ። ሀገር ማለት የተለያዩ ሰዎች በአንድ ላይ የሚኖሩባት ማለት ለኔ ሀገር ማለት የቅድሙ ሰዎች ናቸው አልኩት። ከሞትንም የምንሞተው፣ ከኖርንም የምንኖረው፣ ከጠፋንም የምንጠፋው እኔ በእነሱ እነሱ በኔ ነው። ለዚህ ነው እኮ አዝማሪው ባንጃው ደግሞ ግጥሟን ያላት በቂም ተደናቅፎ ትውልዱ ከቆመ ሰው ነበር ማርከሻው ሀገር ከታመመ። ከልቡ ላይ ቢርቅ የሰላም መንፈሱ
ሀገር ነበር ለሰው ጥያቄና መልሱ ቢቋሰሉም እንኳን ታሪክ እያወሱ ለሰው ተስፋ ደዌ ሀገር ነበር ፈውሱ ያለው እና ሬዲዮ ባይተዋር ሆነ ይሄኛ ሀገር ነው ትላል የሰውየውን ገጠመኛ አስታውስኩ ጠዋት ቢዝነስ ዘገባ አይቶ ገበያ ያወጣው በዛ ዘገና አርጎ ነጋዴው ጤፉ ስንት ነው ሲለው ኪሎ 98 ብር አሉ ጀመነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ሂድ ከዛ ጣቢያ ግዛ ያለው እምንኖረውና እምናየው የተለያየ ነው ጎበዝ ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው ጎበዝ ይሁን ከቃለ መጠይቁ በፊት መንፈስሽ አመጣኔ ጋር በተዘጋ ኢንተርኔት ዜና ያሳየ ዜናው ምን ይላል ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች ልምዷን የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ ጎበዝ የምታውቀውን እኮ ነው የምታወራ ያልኖርከው ምን ብለህ ነው የምትመክረው እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ ጎበዝ እየሰራችሁ ገንዘብ ያዙ ወሳኙ ነገር ገንዘብ ነው ይላሉ እና ከሱቃቸው ጠዋት ነገር አይወጡ በዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩት ተሽሏቸው መጡ ሱቅ ከፈቱ ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ እየሸናችሁ ወንደላጤ ምርር ብሎት ነው ኑሮ እንደው ምንም ትሁን ማንም ትሁን ብቻ እንደው እምታንጠባጥበኝም ቢሆን ሚስት ስጠኝ ብሎ ጸለየ ያው ፈጣሪም አላሳፈረው መኖሩን እስኪጠላ እምታንጠባጥበው ሚስት ሰጠው ወንድሜ በገዛ ምላስህ ነው እንደዚህ ወንደላጤና እንደ ሻምበል የምትሆን እውነቴን እኮ ነው ማወቅ አለብህ ጉንዳን እኮ ሲነክስ ጥርሱን ሊሞርድብህ እኮ አይደለም ጎትቶ ሊሄድ እኮ አንተ ግን አንገቱን ነቅለህ እንደምትጥለው ከሱ በላይ ጉልበትና አቅም እንዳለ ካላወቅ እመነኝ አንድ ቀን አጋድሞ ጎሬው ይከታል ሻምበልና የቴሌቪዥን ላይ ያለው አሻንጉሊት አንድ አይነቶች ናቸው ይሄ ጉራግኛ ሲመጣ ጉራግኛ አፋርኛ ሲመጣ አፋርኛ የብሔር ብሔረሰቦች ጭፈራ የሚጨፍረው አይንም ጆሮም የሌለው አሻንጉሊት አንድ ናቸው ሁለቱም እውነትን ሊያዩም ሊሰሙም ፍቃደኞች አሉ እንደዚህ አይነት ሰዎች ናቸው ብርግ ብለው የምታዩትንም የምትሰሙትንም እንነግራቸዋለን የሚሉት የዚህ ጊዜ እናንተ ጥያቄ መሆን ያለበት እሾዋስ ብሏችሁ ነው አንድ ሰው የጠጅ ቤት ውስጥ ድምጹን ከፍ አድርጎ ለተሰበሰበው ሰው በጀብዱ ያወራል የጓሮን አትክልት ስትበላ የነበረችውን ጃርት እጅ ከፍንጅ ያስቆት እዚያም በክርኔ ፈስፍሼ ለቀኳታል አንድ ሰው ብድግ ብሎ እሾዋስ አለ ሰውየውም እሱ ላይ ነው ጉዱ አለ እንዲህ ነው የአዙሪት ስሌታቸው ውስጥና ጨዋታቸው ውስጥ ሊከቱ የሚፈልጉት መንፈስሻን አወቃችኋት የማማ ልጣይሽ ሌባው ልጅ
ያዙሪት ስሌታቸው መሰውራቸው እንኳን ባይገኝ በገዛ እጃቸው መሪያቸው ይታወቃል። መንፈስሻ ከጎረቤት የተሰጣ ሱሪ ሰርቅና እቤት መጥቶ ምንም እንዳልተፈጠረ ቁጭ ይላል። ጎረቤት ይሄን ጉዳይ ነቅተውበታል። በቀጥታ ቤት ይመጡና መንፈስ ልብስ አይተሃል እንዴ ሲሉት የምን ሱሪ ባውኑ አሉ። የሁለቱ ልዩነት ህይወት ግራ ጋብቶ ተንገዳግዶ አንደርድሮ የት ይወስደዋል? መዳፍ አነባለው የነገውንና የወደፊቱን ትንቢት አያለው የሚል ሰውዬ ቤት ይሄ ግራ የገባው ሰውዬ ያለውን አንድ ጉርስ ጥሪት ከፈለና አዋቂ ተብየውን ጠየቃቸው። ጌታ እስቲ የህይወቴን ቋጠሮ የህይወቴን ቀመር ፍቱልኝ አላቸው። ሰውየው እንዲጁን አዩትና እስከ 40 ዓመት ድሃ ትሆናለህ አሉት። ሰውየው እስከ 36 ዓመቴ ነው 4 ዓመት ምን አላት እስከ ዛሬ ማከክ ያለው በድህነት ብሎ ጌታ ከዛስ በኋላ ከ40 ዓመቴ በኋላ አሳላቸው። ያው ተለምደዋለህ። የቀመሩና የተግባሩ ልዩነት ሚነገርህና የምታየው የምትሰማውና የምትኖረው ለየቅል ስለሆነ ስለዚህ እኔ አሸት አርጌ በአንድ አዝማሪው ባንጃው ግጥም ነግራል። ቀስቃሽ የነበረው አልጋ እንደተሰጠው ትራስ እየቀማ መደረብ ጀመረ። በእንቅልፉ ተደንቆ በምናብ ሰከረ። ግን ህልም ፍታ ቢሉት ሲያቃዣው አደረ። የአልጋ ምቾቱ ሚስት ሙያ የላትም አሉ። የላቆጠ ገንፎ ሰርታ ለባልየው ሰጠች። ባል ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ ጥሩ ነው አይደል? ይጣፍጣል ብሉ ይጣፍጣል ስትላቸው ሰውየውን ቢሉ ጥሩ አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። እኛ ያልነው ሲያረለም ይህን እኮ ነው ያልነው። ሌላ ያልነው ጉዳይ አለ የጠየቅነው። ቆይ እኔ የምለው ለምንድን ነው እንባ ጠባቂ ኮሚሽንና የአይን ባንክ ተናበው የማይሰሩት? ቢያንስ ቃል የገባነውን አይን እንኳን በእንባ ብዛት እንዳይጠፋ ቢተባበሩ ምን አለ? ማማለጣሽ እንባ ጠባቂ ሲባሉ እንዳይደርቅ ነው የሚጠብቁት። መጠርጠር የነበረብን እኮ ገና የጀበና ቡና ጎዳና ላይ ሲወጣ ነበር። ሐሜትና አደባባያችን እኮ ነው መንገድ ላይ ወጣ። ታዲያስ ጣቢያውም እሱን ሐሜት እየለቀመ አይደል የመንደር ወሬና ሐሜት የሚያቀብለን? ደሞ እኮ የኖረ የረጅም ጊዜ የሐሜት ታሪካችንን የማይወክል ሐሜት እኮ ነው የሚያቀርቡልን። ካማ አይቀር እንደኛ ሰፈር ሰው ማማት ነው። የኛ ሰፈር ሰው ምን ብሎ እንደሚያማት ታውቃለህ? እኚህ የጤና ሚኒስትሩ በጣም ጎበዝ ዶክተር ናቸው ምናምን ይላል። እንዴት ስትል እንዴ የሥራ መልቀቂያ ያስገቡት ከኮሮና ቀድመው ነው የሚሉት። መንፈስሻ አንዱ ጋር ደውላ የት ነህ ስትለው ምን አዲስ ግን መኪና ገዝቼ እኮ ገራጅ እያስመረመርኩ ነው 3 ሲለው እንዴ ኮሮና ነው የገዛው ያለ። ታዲያስ በሚዲያ ከቀረብክ አይቀር እንደዚህ እንደኛ ሰፈር ሰው በደንብ ማማት ነው። የሰላም ሩጫ የሚል ማስታወቂያ ስትሰማ ደግሞ ከማን ታንሳለህ? አንተም ትንተናን ትጀምራለህ። እኛ ሩጫውና አሯሯጡ መች ጠፋብን? የሚያሯሩጡንን ያዙልን ያለ። ታዲያስ
ሌባውን ሳትይዝ የሌባ ልጅ የሚለውን ፊልም ብትሰራ ምን ዋጋ? ካማ አይቀር እንደዚህ እንደኛ ሰፈር ሰው ማማት ነው። የባህል መስሪያ ቤቱም እኮ ሊቆጣጠር ግድ ይሏል። የሐሜት ባህላችንን እያጠፉብን እንኳን ወሰደው መንፈስ። እውነቴን ነው የምልህ። የተባይ መገናኛ ብዙሃን የሚሰጡን ዜና መጠየፍ ካልቻልክ ሐሜትህን መምረጥ አትችልም። እንዴት ካለህ ልምድ እንኳን ጥሩ ሐሜት መምረጥ ያቅተሃል? የጤፍ ጭማሪ ነው የቢራ ጭማሪ ነው የሚያሳስበው? ነው ጤፍም አገር ቀይራ ቢራ መሆኗን ስትሰማ ቀናህባት። ለነገሩ አሁንም ጤፍ ስትገዛው ማስከር ጀምሯል። ነግሬሃለሁ። እንደ ጤፍ የበዙልህ ጣቢያዎች አሉ። አንደኛውን ከፍተህ አንድ ብርሌ ጠጅ ከጠጣ ዘላለምህን ትሰክራታለህ። በዚሁ ከቀጠልክ ገና ሳትጠጣ ትሰክራታለህ። እነዚህን የተባይ ጣቢያዎች መጠየፍ አለ። ለነገሩ ለመጠየፍ መጀመሪያ ቆሻሻ መናቅ ያስፈልጋል። ቆሻሻን ለመጣል እኮ መጀመሪያ መጠየፍ ያስፈልጋል። አንዳንድ ሰው ደግሞ አለ መጠየፍ የማይችል ታቅፏቸው ቢኖር አንዱ ነው ከቤቱ እያወጣ ደጁ ላይ ቆሻሻውን ይከምርላል። ከቤቱ እያወጣ ቆሻሻውን ይከምርላል። የሰፈር ሰው ምን ቢሉ ጥሩ ነው? ቆልል። ሰውየው መጥቶ የሚያጸዳል መስሏል። አንዱ መንፈስ ስልኩን ከጆሮ ላይ ሙጭልፍ አርጎት እየሮጠ አይደለም። ሰውየው እያሯሯጠው ተከተለውና መንፈስ ሻሮጠው ቀበሌ ውስጥ መግባት እጁን አወናጭፎ ሰውየው አመለጠኝ ማለት ነው። አሁን በምን ለይቼ ነው የሚይዛቸው? ሁለቱም ባጃጅ ሹፌሮች ጨዋታ አልሰማህም እንዴ? እንደዛ እኮ ነው የወረድነው እኛ። አንደኛው ባለ ባጃጅ ቤንዚን ጨርሳበት እየገፋ ሌላኛውን ይጠይቀዋል። ወንድሜ ነፍሴ ቤንዚን የት ነው ያለው አለው። ያኛው በመስኮት ወጣ ብሎ አረብ ሀገር። እኛ እየተራብን እናንተ አገሳችሁ ያሉን የሉም። እኛስ እያለቀስን የሰረጉብን የሉም። እኛስ እየተጠማን የተፉብን የት ናቸው? ለዚህ ነው መውረድ ክፉ ነው እምልህ። ቢያንስ መውረድ ካልቀረ አወራረድን ማሳመር የመሰለ ነገር እኮ የለም። ሻምበል ያልገባው ለዛ ነው ሁሉ ጊዜ መውረዱ በምላሱ። የመውረድን ክፉነት ላሳየ። ኤሊ እርቦት እየሄደ ነው ደክሞት አሉ። ኤሊ አዋፋት ሲያልፉ አዩት። ለምንድን ነው ምን ሆነ ነው እንደዚህ የምትሆነው አሉት። አይ እርቦኝ ነው። ምን አለ እናንተ ጋር ሄጄ እናንተ የምትበሉትን በበላው አላቸው። እንዴት ይሆናል አያይል? ያንተ ክንፍ የለም፣ እኛ ደግሞ ምግባችንም ማዕዳችንም ብፌያችንም በሰማይ ነው አሉት። በቃ አንዳንድ ላባ አዋጡልኝ አለ። በቃ እንስጠው ብለው አዋጡለትና መብረር ጀመሩልህ። ከዛ አዋፋቱ ግራ ገባቸው። ይዘውት እየሄዱ ቆይ እዛ ላሉት ወዳጆቻችን ማን ብለን ነው የምናስተዋውቁ አሉ። ያው ሁላችንም አንዳንድ ላባ ሰተን ክንፍ ስለሰራ የሁላችንም ምስል ነው። ስለዚህ ሁላችንም እንበለው። በቃ ስም ሁላችንም ነው አሉት ኤሊን። ማዕዱ ጋር ደረሰ። ጥራጥሬው ፍራፍሬው ቀርቦላል። አስተናጋጁን አዋፋቱ ተገርመው ማዕድ ለማን ነው ሲሉ ለሁላችሁ ማለት ኤሊ ሆዬ ለኔ ነው ብሎ ጠረግረግ ቃርጎ በላላ። አዋፋቱ ተበሳጩ። ይንሲያ በገዛጃችን ሰተነው ክንፍ የራሳችንን ምግብ ይብላብን ብለው መልስ ላባችንን እያሉ ሁሉም አንዳንዱን ወሰዱበት። መጨረሻ ላይ በቀቀን የራሷን ልትወስድ ስትመጣ እባክሽ እንደው ለሚስቴ መልእክት ንገሪልኝ ያላት ኤሊ።
እንደው ወደ ቤት ስለምመጣ በዙሪያ ያለውን ሳር ቅጠላ ቅጠል ሰርዶ በሙሉ ደራርበሽ ጠብቂልኝ አወዳደቄ እንዲያምር አላት። በቀቀንም ክንፏን ይዛ ሚስቱ ጋር ሄደችና የኤሊ ሚስት ጋር እንግዲህ ባልሽ እንዳለሽ ደጁ ላይ ኮረት ድንጋይ ብረት ጉቶ ደራርበሽ ጠብቂኝ ብሏል አለ። ኤሊ እየተምዘገዘገ ሲመጣ አገኘዋ። ስብርብር እንክትክት ብሎ ሞተ። ምን መሰለ ድጋፉን የሰጠ ስትፈልግ ድምፁን የሰጠ ሰፊው ህዝብ ተወክለናል፣ ስምም ሁላችንም ነው፣ ሁላችንንም ትመስላለህ ያለ ህዝብ ቀስ በቀስ የሰጠን ነገር ሲወስድብህ እመነኝ ትፈጠፈጣት። አንዱ ምስኪን እንደዚህ ሁሉንም ዶክመንቶቹን ወረቀቶቹን አሟልቶ በፋይል ይዞልህ ቀበሌያችን መምጣት። ጉዳዩ ምንድን ነው? ወደ ሌላ ሰፈር የዝውውር መታወቂያ ለማስጨረስ እንደ ቀላል ነገር በአንድ ቀን እንዲያልቅለት ማለት እንደ ተራ ነገር እንደ ቀላል ስራ ቆጥሮት ማለት ነው። እናቴ የኛ ቀበሌ እኮ ምናምን ሺዎች ክፈል አሉታ ለመታወቂያ ዝውውር። ድንግጥ እንዴ እጽ ነው እንዴ የምናዘዋውረው? አይ ምስኪን የኔ እናት እንትን እኮ ነው ይሄ ኦልድ ቨርዥን ተጠቃሚ ከስተመር ነው። ለነገሩ በሱም አይፈረድም። እኛ ባለ ጉዳዮቹም እኮ ጥፋተኞች ነን እንዴ። እውነቴን እሱ ብቻ አይደል። ይሄ አሰራር እኮ ዲጂታላይዝድ ሆኗል አይደል? አብረን እንጓዝ እንጂ ሁሌ ወደ ኋላ እየቀረን ነው። እውነቴን ቀልጣፋ አሰራር አለ። ዘመነኛ ሁን እንጂ ወንድሜ። ይሄ እንትን ቢሮ መሰለፍ መንጋጋት ቀርቷል። ድሮ ከለውጡ ጋር ተጓዝ። ስልክህን አውጣ 00 DG ብለህ ላክ። አጭር ጽሑፍ መልእክት DG ማለት ደንበኛ ገዳይ ማለት ነው። ይሄ መልእክት የሚገባው የት ነው? የጉዳይ ገዳይ ዴስክ ጋር ነው። ልክ 00 DG ብለህ ልከህ ምርጫ ይመጣል እዛው ስልክ ላይ። ለመታወቂያ 1 ቁጥር፣ ለተለያዩ ዝውውሮች 2 ቁጥር፣ ለሰነድና መሰል ቁጥሮች 3 ቁጥር ይጫኑ ይላል። የምትፈልገውን ትጫናለህ። የክፍያ ፓኬጁን ይነግራል። ከዛ ከክፍያው በኋላ እታች ለስራ ማስኬጃ ቅልጥፍና የኮከብ ምልክት፣ ለቦነስና ስጦታ መንሰላል ይላል። መርጠህ ትነካለህ። በቃ ሪሲት ይዘህ እንደ ድሮ አትንጋጋ። ሪሲት ይዘህ ቴክኖሎጂ እንትን በሞባይል ባንኪንግ ሴንድ ስክሪንሻት ታረግና ትልካለህ። በቃ ከዛ በኋላ ጉዳይን አይደል የፈለግከው እቤትህ እጅ ላይ ተፈጽሞ ቁጭ። እባካችሁ ባለ ጉዳዮች እባካችሁ። እናት ልጃቸው ሲቃዥ ደንግጠው ተነሱ። ሌሊት የታክሲ ረዳት ነው ልጃቸው። እንዳይቀሰቅሱት ደክሞታል ብለው ፈርተዋል። አቤት አደባባይ፣ አቤት አደባባይ፣ አቤት አደባባይ ይላል። ደንግጠው ባላቸውን አባትየውን ቀሰቀሱትና ኧረ ልጁን ይዩት ምንድን ነው የሚለው አሉ። አባትየው አዩና አቤት አደባባይ ነይ እባክሽ እንተኛ፣ ሲሞላ ዝም ይላል። ትንሽ እንደቆዩ ልጁ ድጋሚ በጩኸት መቃዠት ጀመረ። እናትም አባትን ተከታትለው መጡ። ልጅ 4 ኪሎ 4 ኪሎ 4 ኪሎ 4 ኪሎ ይላል። አባቴን በይ ቀስቅሽ ወራጅ ስለማይገኛል። እነ ሻምበል ቀበሌ ውስጥ እንዴት እንደሚያደርጉት አውቃለህ? የመሰረት ድንጋይ ይጥሉን አዲስ ፕሮጀክት ብለው
የፕሮጀክቱን ዲዛይን ጠረጴዛ ላይ አስቀምጡላል። ሻምበሎዬ ከዛ አንዱን ፎቅ ያነሳና ያስፎግራል። ያስፎግራል ሲላቸው አያስፎግርም። በቃ ጥርጊያ መንገድ ይሁን። ከዛ በዚህ በኩል ይሄንና ድልድዩን ያነሳውና ያስነቃል አያስነቃም? ግሪን ኤሪያ ያርጉት። እናቴ እነሱ ኩርኩማቸውን የሚጀምሩት ገና ከዲዛይኑ ነው። እና ለዚህ ቅስቀሳ ነው የምንነቃው። አልነሳም። ከባዱ የተጣሉበት ግን አንድ ጉዳይ ነው። በመጨረሻ የተነሳ ፍራሽ ነው በአልጋ ልክ የሚሰራው ወይስ አልጋ ነው በፍራሽ ልክ የሚሰራው? ይሄ እንዴት ያከራከራል ካልከኝ ሰው ነው በሀገር ልክ የሚሰራው ወይስ ሀገር ነው በሰው ልክ የሚሰራው የሚለውን ቀይረ መስራት። ሀገሪቷ ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው። አንዱ ጠጅ ቤት ምን አለ ይገርማል። ሻምበል በመንገድ ላይ ሲሄድ ሳር አይረግጥ፣ ሳር በጣም ክብር አለው አለው። ያኛው ጠጪ ምን ቢል ጥሩ ሳውስ እንደዚህኛው ታሪክ ማለት ነው። እቺ ጫማ አስታወስኳት። ካሮጌ ተራ ነው የገዛዋት። በ50 ብር ተከራክረን በምን እንዳሳመነኝ ታውቃለህ? ሻጩ የፈለከውን ቦታ ጠይቀው ይዞ ይሄዳል አለ። አንዱ እንደኔ አይነት ጫማ የገዛ ሰውዬ ምርር ብሎ ጫማ ሻጩ ጋር ይዞለት ሄደ። ጎበዝ ጫማው እኮ ሳልፈልግ ይዞኝ እየሄደ አስቸገረኝ አለው። በቃ እሰራው አለ። ጫማውን አስሎት በባዶ እግሩ መሄድ ጀመረ። የጨለማ ውጤት እንዲህ ነው። ጨለማ ማሸነፍ ካልቻልክ ብርሃንን ትሰጥና ከጨለማ ጋር